አሁን ደግሞ ቀጥታ ወደ ጠበቃ አጀቡሽ አለሙ እናልፋለን። አጀቡሽ አለሙ በዙም ትገኛለች። ተናስተልና አጀቡሽ ተናስተልሽ ሎሞ ሰላም ሰላም ነሽ ወይ? እናመሰግናለን መልሰሽ እንደገና ዛሬም ስለመጣሽልን ስላገኘንሽ። በዛሬው ዕለት ካንቺ ጋር የምናደርገው ውይይት ስለ ባንኮች ወለድና የባንክ ወለዱ ማዕከላዊ ባንክ ተቆጣጣሪው ወይ ነጊድ ባንክ የምንለው ወለዱን ቀንሶታን ከዛም ስለ ማሽካንታውት ወይም ደግሞ ቤት ለመግዛት ገንዘብ የሚወስዱ ሰዎች በተመለከተ እንወያያለን። እስኪ ስለዚህ ጉዳይ በመጀመሪያ ስለ ለባንኩ ገዥ ያደረገውን የሪቢት ወይም የወለድ ቅነሳ እስቲ ትንሽ ብታብራሪልን ደስ ይለኛል። እና እንደተጠቀሰው ያሁኑ ያለፈው ሰኞ ነጊድ ባንክ እስራኤል ወይንም በአማርኛ የእስራኤል ብሔራዊ ባንክ አስተዳዳሪ ሪቢቱን 6 የነበረውን 0.25% ቀንሶ 5.75% እንዲሆን አድርጎታል። ይሄ ማለት ጥሩ ዜና ነው፣ ግን በጣም ብዙ የሚለይና ብዙ ለውጥ የሚያመጣ ዜና አይደለም። ሰምተኸዋል አንተም ብዙ ጊዜ በዜና ከትናንትና ከሰለስትና አንስተው ነው የሚያወሩበት። ብዙ አዲስ ነገር ዜና አይደለም። አዲስ ነው፣ ግን የዛን ያክል ጥቅም ስለማይሰጥ ትንሽዬ ስለሆነች የበለጠ ቢያወርዳት ኖሮ ብዙ ጥቅም እኛ ብናገኝበት ነበር። ለአሁኑ ግን በዚሁ መስገን እንበልና ለሚመጣው መጠበቅ ነው እንግዲህ። ግን በአጠቃላይ አሁን ለምሳሌ የገዢው ባንክ ገዢው እንበለው ወይ አስተዳዳሪ እንበለው እሱ የወለዱን በሚቀንስበት ጊዜ ገንዘብ ባንክ ያስቀመጡ ሰዎችም ወይም የዘጉ ሰዎች ምን ማለት ነው? ለነሱ ትርፍ ያገኛሉ? ይቀንስባቸዋል? ይጨምራል? ለነሱስ ምንድነው? ከዛው ደግሞ ማሽካንታ ለሚወስዱ ሰዎችስ አሁን ለምሳሌ ሪቢቱ ስለቀነሰ የሚወስዱት ማሽካንታ ደግሞ ሪቢቱ የቀነሰ ይሆናል ወይ ማለት ነው? ምን ይሄን ብታብራሪልን ደስ ይለኛል። ሲጀመር ማሽካንታ ለወሰዱት እነሱ ጥቂት ጥቅም ያገኙበታል። ይሄ ማለት ሁላቸውም ያገኛሉ ማለት አይደለም። ጥቅም የሚያገኙበት ማስሉል ፕራይም ይባላል። በፕራይም መንገድ የወሰዳችሁ ካላችሁ ማሽካንታ በሱ ላይ ጥቅም ታገኙበታላችሁ። ያም ሲባል ለምሳሌ 100,000 ብር ከሆነ ፕራይማችሁ በመስሉል ፕራይም የሆነው ያላችሁ ከ100,000 ብሩ ላይ 15 ብር ብቻ ነው የሚቀንሰው በወር እና ብዙ ሺህ ያላችሁ ግና የበለጠ ጥቅም ታገኙበት ይሆናል። እና ይሄ በወር ስናስበውና ጥቂት ነው፣ ግን በየአመቱ ለ30-20 አመት ስናስበው በዛ ይላል። ያም ገንዘብ ነው፣ ግን የዛን ያክል ብዙ የሚያስደስትና ብዙ ቅናሽ የሚሰማችሁ ነገር አይደለም። ከኪሳችሁ ብዙ አይታወቃችሁም፣ ጥቂት ነው የሚቀንሰው። ይሄ በማሽካንታው የተነሳ ነው። ሲቀጥል ደግሞ ከገንዘብ የነበራችሁ ከባንካችሁ ዝም ብላችሁ ኦሽ የሚባል አለ። ገንዘቡን ፒካዶን ሳታስቀምጡት ቀርታችሁ ከኦሹ የቀረ ገንዘብ ከሆነ ምንም አትቀበሉም። አስቀምጣችሁታ እንደተቀመጠ ነው የሚቀር። ፒክዶኖት ምናምን አድርጋችሁ ከሆነ ግና እስካሁን ድረስ እንደነበረው ተቀበላላችሁ። ስለቀነሰ 25% ደግሞ ስለቀነሰ በ25 የተቀነሰ ይሆናል በሚቀጥለው ጊዜ ማለት ነው። ይቀንስባቸዋል፣ የምታፈሩት ይቀንሳል ማለት ነው። ግን የዛን ያክልም እውነትም ብዙ አይሰማችሁም። የሚታወቅ ቅናሽ አይደለም፣ ሲጨምርም የሚታወቅ ጭማሪ አይደለም። ስለዚህ አሁን በአጠቃላይ በሁለት ከፋፍለን ብናየው ማሽካንታ የወሰዱ ሰዎች አሉ፣ ማሽካንታ ለመውሰድ ፕሮግራም የሚያወጡ ሰዎች አሉ። አሁን አንቺ የምትይው ይሄ ወለዱ ትንሹ በጣም ብዙም ባይሆን ስለተቀነሰ ጸሙድ ለማዳድ አርገው ወስደው ከሆነ ወይም ጸሙድ ለዶላር ከሆነ ለሪቢቱ ከሆነ ይቀንስላቸዋል ትንሽ ማለት ነው። ከዛው ውጭ ደግሞ ማሽካንታ መውሰድ የሚፈልጉ ሰዎች ሪቢቱ ወይም ወለዱ ስለቀነሰ ከባንኩ ጋር ተከራክረው ቀነስ ያለ ወለድ እንዲፈራረሙ ያረጋቸዋል ማለት ነው። ሊያረግም ሊሆን ይችላል፣ ላያደርግም ሊሆን ይችላል። ይሄ ማለት ምን አይነት ማስሉን ነው የወሰድከው? መቼ ነው ሚህዙር ማሽካንታ ያደረከው ወይንም መቼ ነው ሲጀምር ማሽካንታ የወሰድከው የሚለው ጥያቄ አሳሳቢ ነው። ለምሳሌ
በግማሽ ዓመት ውስጥ የወሰዳችሁ ወይንም ሚክዞ ማሽካንታ ያረጋችሁ ካላችሁ ሊረዳችሁ ሊሆን ይችላል። ለምን ግማሽ ዓመት ውስጥ ሪቢት ባንክ እስራኤል ይቀንሳል ብለን በወሬም ስላበዛ ነውና ተስፋም ስለነበርን የተቀበሉት ሁሉ የተሰጣቸው ማሽካንታዎችና ሚክዞር ያደረጉት በዚህ ግማሽ ዓመት ውስጥ ትንሽ በዛ ያለ ነው እንደተረዳሁት ማለት ነውና የዛኔ ይሄን ያደረጋችሁ ሰዎች ካላችሁ ሞክሩ። ይሄም ሆነ ይሄ ግን እኔ የምለው ሚክዞ ማሽካንታ ለማድረግ ዋናው ነገር ብዙ ቅናሽ ብዙ ትርፍ እንዲኖራችሁ ማድረግ ከፈለጋችሁ አንደኛ ደሞዝ አድጎላችሁ ከሆነ ሁለተኛ አመታቱን የማሽካንታውን እድሜ የምትቀንሱት ከሆነ የሆኑ የተለያዩ ምክንያቶች አሉ ማሽካንታውን የሚቀንሱላችሁ ማለት ነው። ግዴታ በየወሩ የምትከፍሉትን ብቻ ሳይሆን በአጠቃላይ ከኪሳችሁ የሚወጣውን ማለት ነው። ያንን ለመቀነስ ሲጀመር ከባንክ አማካሪ ጋር ሄዳችሁ ተወያዩ። እኔ ጠበቃ ነኝ እንጂ የባንክ አማካሪ አይደለሁም። እንደሚገባኝ ከሆነ ይሄ ነው ድሮ ስለተማርኩኝ። ሲቀጥል ግን የእናንተ በምን አይነት ማስሉል በምን አይነት መንገድ እንደወሰዳችሁ መቼ እንደወሰዳችሁ ስንት እንደወሰዳችሁ እና ደግሞ ምን ያክል ደሞዛችሁ እንደተለወጠ ሁሉንም አይቶ የባንክ አማካሪ ያዋጣችኋል ወይስ አያዋጣችሁም የሚለው እሱ በሙያው ይነግራችኋል ማለት ነው። ኦኬ ሌላው ደግሞ እንደሰማሁት ከሆነ ፒኑይ ቢኑይ የሚባል ፕሮግራሞች አሉ። በተለይ ብዙ የኛ ኢትዮጵያውያኖች መንግስት ማሽካንታ ሰጥቷቸው ከካራቫን ወይም ከመርካዝ ቅሊጣ ቆይ ያሉ ቤቶችን የገዙባቸው ከተማዎች ከሚሰጣቸው የገንዘብ የተነሳ ቤቶች በጣም በ1950 60 አካባቢ የተገነቡ ቤቶች ናቸው። እነዚያ ቤቶች እንደገና አፍርሶ የመገንባት ፕሮግራም አላቸው በየከተማ ከንቲባዎች ማለት ነው። እና በዚህ ጉዳይ አንቺ ትንሽ እውቅና አለሽ አሉና ስለዚህ ፕሮግራም ከምታውቂያቸው እና አንቺ ከሰራሽባቸው ተነስተሽ የምታስረጅን ነገር ካለ ኦሊም ሀዳሽም ሆነ ወይንም በዚህ በባበሻና በወሌ ሀዳሽ ምክንያት የተቀበልን እርዳታ የተቀበላችሁ ካላችሁ ባትኖሩም ይሄም ሆነ ይሄም በፒኑይ ቢኑይ ጊዜ ቤት ፈርሶ ሲሰራ ማሽካንታችሁን ግሪራ ነው የምታደርጉት። ማለት ይሄ ማለት ስትገዙ ይሄ በፒኑይ ቢኑይ ብቻ ሳይሆን አዲስ ቤት ሌላ ቤት ስትገዙ ስትለቁ ቤት ስትቀይሩ ራሱ የነበራችሁን ካሮጌው ቤት የነበራችሁን ማሽካንታ ማዘዋወር ወደ አዲሱ በመትገዙበት ቤት ወደ አዲሱ የምትገዙበት ቤት ማዘዋወር ይፈለግባችኋል። ይሄ ግሪራት ማሽካንታ ይባላል። ከነበረው ወደ አሁን ለሚኖራችሁ ቤት ማስተላለፍ ማለት ነው። ይሄ ማለት አዲስ ኦሊም በተቀበላችሁበት በዛው ነው የሚቀጥል፣ የምትጨምሩት የለም፣ በዛው ነው የሚቀጥል። ይሄ ጥሩ ዜና ነው። አሁን ይሄ በፒኑይ ቢኑይ የሚባለው ወይም ደግሞ እንደገና የአፍርሶ እንደገና የመገንባት ፕሮግራም ብዙ ጊዜ በሚሰሩበት ጊዜ ወይም ፕሪቪሌጅ አለው ወይም ጥቅም አለው ተብሎ ነው። አንደኛ አሮጌውን ቤት አፍርሰው አዲስ ቤት ይሰጧቸዋል። ሁለተኛ ደግሞ ከፈረሰው ቤት ተጨማሪ አንድ ክፍል ወይም ሄደር ማማድ ለምሳሌ አሁን በጦርነት ምክንያት እንትን የሌላቸው ቤቶች አሉ። መጠለያ ማለትም ጠንካራ ቤት ወይም እንደሱ አይነት ቤት ይሰጣቸዋል። ወይ ደግሞ ኮሪዶር ወይም ረፐሴት ሁሉ ይሰጣቸዋልና ይሄን ሁሉ የሚያጠቃልል ነውና ተመልካቾቻችን በተለይ የዚህ ፕሮግራም ተሳታፊ እንዲሆኑ እንዲፈርሙ የሚጠየቁት ሰዎች እነሱ መገንዘብ ያለባቸው ነገሮች ምናምን አንቺ ጠበቃ ጀውሽ አለሙ በዚህ ጉዳይ ስለምታውቂ ምን አይነት ምክር ለሰዎች ሰጣቸዋለሽ? ደስ ይለኛል ሽሎሞ። በዚህ ጉዳይ አስቀድሜ ማለት የምፈልገው ማለት ብዙዎች አበሻዎች በራዲዮ ሰምተውም ቢሆን በዚህ በ140 ተከታትለውም ቢሆን የቤት ባለቤት ማን እንደሆኑ ተረድተውታል። ይሄ ማለት መብታቸው የሆነውን ከዛሬ ጀምሮ መብታቸውን እንደማየው ብዙ ለውጥ አለ። ከዛሬ ጀምሮ ከሰማችሁ ጀምሮ የቤት ባለቤት ነኝ ብለው የሚገባቸውን መብታቸውን እየጠየቁና እየወሰዱ ነው ያሉትኝ። እንደዛ ይገኛሉ። ብዙ የምሰማው ጠበቃ አበሻ ቋንቋ የሚያውቅና በፒኑይ ቢኑይ ጉዳይ የሚሰራ ሙያ የሚሰራ ሰው አምጣልኝ ወይ ካላመጣልኝ አልፈርምም እያሉ ብዙ አበሻዎች ወደኔ የሚመጡ አሉ።
በዚህ አጋጣሚ በጣም ጎበዞች ናችሁ ልላችሁ እፈልጋለሁ። ለምን ብዙውን ጊዜ ያዛም ትንሽ ቃላት ለቤቱ ባለቤት ደስ የሚለውን መስማት ደስ የሚለውን ብቻ ይነግረውና ያስፈርመዋል። ውስጡም ግን የዛኔ ፈራሚ በደንብ አድርጎ አስጠንቅቆ አያውቅም። የዛኔ ምንድነው የኔ እዛ ቦታ መገኘት ጥቅሙ ሁሉንም ነው የምነግራቸው። ምን አይነት አደጋ እንዳለው፣ ምን አይነት ጥቅም እንዳለው፣ ምን እንዳመለጣቸው፣ ምን የበለጠ ማስተካከል እንዳለባቸው፣ ምን ያክል መብታቸው እንደተጎዳና መጠበቅ እንዳለበት ሁሉንም አይቼ መርምሬ አጥንቼ ስለምነግራቸውና የነሱን መብት ስለሚወክል ብዙውን ጊዜ የበለጠ ያገኛሉ። ብዙውን ጊዜ የሚያሞኛቸው የለም። በዚህ አይነት መንገድ እኔ ሲገኝ ወይም ሌላ ጠበቃ ሲገኝ ለዛሬ ብዙውን ጊዜ አበሻ ሞኝ ናቸው ብሎ ስለሚያምኑ ጠበቃ በሌለ ጊዜ ያሞኛቸዋል። ብዙ እንደዛ ነው የሚገጥመን፣ ብዙ እንሰማለን። ያ ሁሉ እንዳይደርስ ሰሞኑን እንደሚያደርጉት ማለት ነው የቤቶቹ ባለቤቶች ምን ያደርጋሉ መሰለሽ? ሎሞ ያዛም መጥተው ፈርምልኝ ሲላቸው አይ አማርኛ የሚያውቅና የቋንቋው የሚያመቅና ሙያው ያልሆነ ጠበቃ አበሻ ካላመጣህ አንፈርምም ይሉና ወይም ባንድ ላይ ይሰባሰቡና እኛ ብዙ ነን ጠበቃ አበሻ አምጣልን ይሏቸዋል። ዘው ምንም ያደርገው የለም። ያን ያዛም ግዴታ ይሆንበታል፣ ያመጣል። እነሱ ጥቅማቸውን ጠቅልል አድርገው ይይዛሉ ማለት ነው። እና በዚህ የተነሳ ብዙ አበሻ ባላችሁበት ቦታ አበሻዎች ተጠራቅማችሁ አንድ ላይ ሆናችሁ ተወያይታችሁ ይሄን ከሌ እናምጣ ወይንም ለያዛሙ አበሻ ያምጣልን ብላችሁ ክርር ማለት አለባችሁ። ይሄ መብት የእናንተ ነው። የቤቶቹ ባለቤቶቹ እናንተ ናችሁ። ለእናንተ ጥቅም እናንተ ከማንም ሰው የበለጠ ጥቅም ማግኘት ያለባችሁ እናንተ ናችሁ እንጂ ጠበቃው አይደለም፣ ያዛሙ አይደለም፣ ማንኛውም ባለሙያ አይደለም። እና በበጎነት ጥሩ አደርግልሃለሁ ብሎ ይመጣል፣ ግን እውነቱን ጥሩ አይደለም ያደርግልህ። ለራሱ ጥቅም አለው። የበለጠ ፍላጎቱም የበለጠና የበለጠ ጥቅም ለማግኘት ነው። ሞኝ ሆኖ ካገኘህ የበለጠ ባንተ ላይ ጥቅም ያገኛል። ብስል ሆነህ ጠበቃ አቁመህ ይዘህ እንትን የሚገባኝንና መብቴን አውቃለሁ ካልከው ሞኝ ላይ እንዳልወደቀ ያቅና መብትህን ይጠብቅልሃል። በዛው አሳትሞኝና ጥሩ ነገሮችን ታገኛለህ። እንደዛ መሆን አለበት። ማለትም አሁን ያነ በተለይ ቃብላኑ የገንቢው ማለት ነው ኃላፊነት ተሰጥቶት በሚሰራበት ጊዜ አንደኛ ለእንደዚህ አይነት ሰዎች ዲራ ኸሉፊት ወይም የቤት የሚከራዩትን የኪራይ ቤት በእርቱስ ተገምቶ ሲያበቃ ድረስ የወራዊ ክፍያ ይከፍላቸዋል። ከዛ ውጭ ደግሞ የሚሰጣቸውን ቤት ከተገነባ በኋላ አንደኛ ፎቅ ቆይተው ከሆነ አንደኛ ወይ ሁለተኛ የምርጫ መብታቸውን በአጠቃላይ ከዛ ላይ የቤቱን የሚሰጣቸውን መብትና የቤታቸውን ብዛት ስፋት ደግሞ ሆዜ አድርገው ተፈራርመው የሆዜውን ደግሞ በአማርኛ ቋንቋ የሚያስረዳቸውና መብታቸውን በደንብ አድርጎ የሚያስከብርላቸው ትክክለኛ የሆነ ጠበቃ ያስፈልጋን እያልሽነ ነው። በጣም ትክክል። ጊዜ ካለን ምሳሌ ብሰጥህ አንድ ምሳሌ ስጭና ፕሮግራማችን እንደዚህ በኪራይና በሺድሩጊም አዲስ ቤት መቀበል ከሚገባ የበለጠ ከፍ ያለች ቤት መቀየር ከፈለክ የሚለውን በዚሁ በናታንያ በበቀደም ምሳሌ እንደሰጠሁት ብዙ ችግር አለ። እዛ ደግሞ ብዙ ሀበሻዎች አሉ፣ ብዙ ተሞኝተዋል። እንሰጣለን ብለው ቃል የገቡትንና የፈረሙበትን ጭራሽ ሳይሰጧቸው ስለሚቀሩ ብዙ ተጎድተዋል። የዛኔ ብዙ ሀበሻዎች ወደኔ እየደወሉ የኪራይን ዋጋ በደንብ አድርጌ ተከራክሬ የበለጠ እንዲቀበሉ ለማድረግ አንደኛ ሲጀምር፣ ሁለተኛ ደግሞ ከፍ ያለ ከሚቀበሉት የበለጠ ከፍ ያለ ቤት እንዲቀበሉ በእነሱ ስም ክርካሪ እና ድርድር አድርጌ የበለጠ በተለይ በቅናሽ ዋጋ ጥሩ ቤቶችን እንዳገኘሁላቸውና ለነሱ ጥቅም ሆኜ እንደተገኘሁኝ ብዙዎች አሉ። እና ያን የዛኔ ሀበሻ ለነሱ ሀበሻ ጠበቃ ቢኖር ኖሮ እኔን በግላቸው አይወስዱኝም ነበር። ለዛ ነው አስቀድማችሁ ፕሮጀክት አለ ሲትባሉ ሀበሻ ጠበቃ ውሰዱ፣ እናንተን የሚወክላችሁ። ኦኬ ጠበቃ አጀቡሽ በጣም እናመሰግናለን። አጀቡሽ አለሙ ጠበቃ አጀቡሽ አለሙ ለሰጠሽልን ማብራሪያና ሙያዊ ገዛ ለተመልካቾቻችን ስለሰጠሽን በጣም እያመሰገን
በእርግጠኝነት በተከታታይ ጊዜዎችም እንደገና እንጠራሻለን አመሰግናለሁ ደህና ቆይልን ደህና አመሰግናለሁ